ወዴት መጓዝ ያስባሉ እርሶ የጉዞ እቅዶን ያስተካክሉ የትኬቶን ነገር ግን ለኛ ተውት አክሰስ የትኬት ቢሮ ለስራ ለጉብኝትና ለልዩ ልዩ ጉዳዮች ወደ ተለያየ ሀገራት ሲጓዙ እኛ ጋር በቅናሽ የአውሮፕላን ትኬቶን ያገኛሉ ካሉበት ሆነው ባመቸው መንገድ የጉዞ ትኬቶን ይቁረጡ በቅናሽ ዋጋ ከግዙፍ ትህትና ጋር ስናስተናግዶ በደስታ ነው አድራሻም ጀሞ 1 ከለላ ህንጻ 5ኛ ፎቅ ቢሮ ቁጥር 12 በ0998 77 7708 ወይም በ0956 81 82 82 ላይ ሃሎ ብለው የበረራ ትኬቶን ይቁረጡ አክሰስ የትኬት ቢሮ ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው የክርስትና እምነት ተከታይ ሆናችሁ ክብራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ተመኘው በዚህ ሰዓት የመረጃ ጊዜ ከምታደምጧቸው 3 መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው ጠቅላይ ሚኒስትር ዶክተር አብይ አህመድ በህዳሴ ግድብ ዕለት የኢትዮጵያ የኒውክሌር ኃይል ማመንጫ በቅርቡ ትጎነባለች ሲሉ መናገራቸው ይታወቃል ይህንን ተመልክቶ ይህንን ለማድረግ የሚያስችለው ስምምነት በሩሲያ ሞስኮ ጠቅላይ ሚኒስትሩና የሩሲያው ፕሬዝዳንት ቭላድሚር ቭላድሚሮቪች ፑቲን በተገኙበት ትናንትና ተፈርሟል ምሽቱን ይህንን በተመለከተ የማስደምጣችሁ ሰበር መረጃ ይኖራል በሌላ በኩል ደግሞ ክብራን አድማጮች እንዲሁም በህዳሴ ግድቡ ምርቃት ዕለት የኬንያው ፕሬዝዳንት ዊሊያም ሩቶ መገኘታቸው ንግግር ማድረጋቸው ይታወቃል ይህንን ተከትሎ በትናንትናው ዕለት ግብጽ ኬንያው መሪ በኢትዮጵያ ተገኝተው በግድቡ ምርቃት ላይ መታደማቸውና ንግግር ማድረጋቸው እንዳስከፋት ግብጽ ገልጻለች በጉዳዩ ዙሪያ ግብጽ የሰጠችው መግለጫ ታደምጡታላችሁ በሌላ በኩል ክብራን አድማጮች በኪም ጆንግ ኡን የምትመራው ሰሜን ኮሪያ የኒውክሌር ኃይሏን ይበልጥ ያስፋፋች እንደሆነ ተዘግቧል በሰሜን ኮሪያ ውስጥ ሰርገው የገቡ የደቡብ ኮሪያ ሰላዮች ያረጋገጡት መረጃ ደቡብ ኮሪያን በእጅጉ አስደንግጧታል ተብሏል ዓለም አቀፉ ህብረተሰብ በአስቸኳይ ይንቀሳቀስ ሰሜን ኮሪያን ያስቆም ስትል ደቡብ ኮሪያ አስቸኳይ መግለጫዋን ማክላለች ጉዳዩን በተመለከተ የምታደምጡት መረጃ ይኖራል እስከ ፍጻሜው ቆዩ ዝርዝር መረጃዎችን አድምጡ ግብዣይ ነው ወደ መረጃዎቹ አለፍኩ አብረን እንከታተለው በቀድሚያም ኢትዮጵያና ሩሲያ የኒውክሌር ስምምነት ማድረጋቸው ተዘገበ ጠቅላይ ሚኒስትር ዶክተር አብይ አህመድና የሩሲያው ፕሬዝዳንት ቭላድሚር ቭላድሚሮቪች ፑቲን ትናንትና በሞስኮ ተገናኝተው በሁለቱ ሀገራት ግንኙነት ዙሪያ መወያየታቸው ተዘግቧል በውይይቱም ላይ ኢትዮጵያ ውስጥ የኒውክሌር ኃይል ማመንጫ ፕሮጀክትን በጋራ ለማልማት የሚያስችል የድርጊት መርሃ ግብር ስምምነት መፈራረማቸው ተነግሯል ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም የታላቁ ህዳሴ ግድብ ግንባታ ተጠናቆም ርቃቱን በተበሰረበት ዕለት ባደረጉት ንግግር ኢትዮጵያ የኒውክሌር ኃይል መገንባት በቅርቡ ትጀምራለች ሲሉ ተናግረው ነበር ይህንንም በተመለከተ በሩሲያ በተደረገው ስብሰባ ላይ ሰፊ ንግግሮችን አድርገዋል የጠቅላይ ሚኒስትር ዶክተር አብይ አህመድ ጽህፈት ቤት እንዳስታወቀው የሩሲያው ፕሬዝዳንት ቭላድሚር ቭላድሚሮቪች ፑቲንና ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱም መሪዎች በኃይል በግብርና በጤና ልማትና በመከላከያ ትብብርን ጨምሮ በተለያዩ ጉዳዮች ላይ ሰፊ ውይይት ማድረጋቸው ተዘግቧል የስምምነቱ ዋነኛ ትኩረት የሆነው የኒውክሌር ኃይል ማመንጫው ለንጹህ የኃይል ምንጭነትና ለማህበራዊ አገልግሎት ብቻ እንደሚውልም ተገልጿል በሩሲያ በኩል በኢትዮጵያ የሚገኘው የሩሲያ ኤምባሲ እንዳለው የድርጊት መርሃ ግብሩን የፈረሙት የሩሲያው ሮሳቶም ኩባንያ ዋና ዳይሬክተር አሌክሲ ሊካቼኮቭና የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጊዲዮን ጢሞቴዎስ ሲሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት ፑቲን በስነ ስርዓቱ ላይ በክብር ተገኝተዋል ተብሏል የስምምነትም ኢትዮጵያ የኃይል ምንጮቿን ለማባዛት በያዘችው እቅድ ውስጥ ትልቅ ምዕራፍ ተደርጎ የተወሰደ ሲሆን በቅርቡ የባህር ዳር ዩኒቨርሲቲ በኒውክሌር ምህንድስና የማስተርስ ዲግሪ ትምህርት ለማስተማር ማስታወቁ የሚታወስ ሲሆን ይህም ደግሞ ሀገሪቱ ለፕሮጀክቱ የሚያስፈልገውን የሰው ኃይል በራሷ ለማዘጋጀት እያደረገች ያለውን ጥረት ያሳያልም ተብሏል ስምምነቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ወደ ላቀ ስልታዊ አጋርነት ያሸጋግረዋል ተብሎም ተጠብቋል
በሌላ ዜና ግብጽ የኬንያው ፕሬዝዳንት በህዳሴ ግድቡ ምርቃት ላይ ኢትዮጵያ በመገኘታቸው ቅር ተሰኝቻለሁ ስትል መግለጫ ወጣች። የኬንያው ፕሬዝዳንት ዊሊያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ ኢትዮጵያ ገብተው መገኘታቸው ቅር ተሰኝቻለሁ በማለት የገለጸችው ግብጽ በኬንያ የግብጽ አምባሳደር የሆኑት ሀተም ዮስሪ ሆስኒ ለሀገሪቱ ፓርላማ አፈጉባኤ ስለ ሁኔታው መግለጻቸውም ተመልክቷል። አምባሳደሩ ተቀብለው ያነጋገሩት የኬንያ የፓርላማ አፈጉባኤ ሞሰስ ዋታንጉላ በበኩላቸው ግብጽ ከናይል ውሃ ጋር የተያያዘ ያላትን ማንኛውንም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም ተፋሰሱ ሀገራት ጋር እንድትመካከር እንጠይቃለን ብለዋል። የኬንያ መገናኛ ብዙሃን ዘገባ እንደሚያመለክተው የኬንያ ፓርላማ አፈጉባኤ ዋታንጉላና የግብጽ አምባሳደር ሆስኒ በትናንትናው ዕለት ተገናኝተው መነጋገራቸው ተመልክቷል። በተገናኙበት ወቅትም በዝርዝር ከተነሱ ጉዳዮች መካከል አንዱ በካይሮና በአዲስ አበባ መካከል ያለመግባባት ምንጭ የሆነውን የናይል ውሃ ጉዳይ እንደሆነም ተመልክቷል። የግብጹ አምባሳደር ኢትዮጵያ ከሁለት ሳምንት በፊት ባስመረቀችው ግዙፉ የህዳሴ ግድብ ላይ ያላትን ቅሬታ ያስረዱ ሲሆን አምባሳደር ሆስኒ የህዳሴ ግድብ ግንባታ ከዓለም አቀፍ ህግ ጋር የተቃረነ የተቋቋመ የህግ ማዕቀፍ የማያከብር እንደሆነ መናገራቸውን የኬንያው ዘስታር ጋዜጣ ዘግቧል። አምባሳደሩ ግብጽ በየመሪዎቿ መካከልና በየተደራዳሪዎቿ አፍ የምታነሳውን የቅኝ ግዛት ውል አንስተው የተናገሩ ሲሆን በተለይም ደግሞ ሀገራቸው ግብጽ በውሃው ላይ ያላትን መብት በመጥቀስ በናይል ውሃ ፍትሃዊ ተጠቃሚነትን የሚያረጋግጥ አሳሪ ስምምነት እንዲፈረም ከ10 ዓመት በላይ ለሚሆን ጊዜ ስንጥር ቆይተናል በማለት ገልጸዋል። የግብጹ ልዑክ ለምሳሌ በፕሬዝዳንት ዶናልድ ትራምፕ የመጀመሪያ ስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምምነት ለመፈረም ዝግጁ ነበርን፣ በመጨረሻ ጊዜ ግን ኢትዮጵያ ልትገኝ አልቻለችም፣ በቀላሉ የግድቡን ግንባታ ለማጠናቀቅ ጊዜ እየገዙ ነበር፣ እንዳሉትም አደረጉ፣ ግድቡን አስመረቁ ብለዋል። ግብጽ ሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃው ለመጠቀም ያላቸውን መብቶች ታከብራለች በማለት መናገራቸውን የኬንያ መገናኛ ብዙሃን የዘገቡ ሲሆን ይሁን እንጂ ኬንያ በህዳሴ ግድብ ምርቃት ላይ በመሳተፏ ግን ግብጽ በእጅጉ ቅር መሰኘቷን አምባሳደር ሆስኒ ለኬንያ የፓርላማ አፈጉባኤ ተናግረዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ጳጉሜ 4 ቀን 2017 ዓ.ም በኢትዮጵያ በተካሄደው የታላቁ የህዳሴ ግድብ ምርቃት ስነ ስርዓት ላይ ዋና እንግዳ ሆነው የተገኙ ሲሆን ከኬንያው ፕሬዝዳንት በተጨማሪም የሶማሊያ፣ የጅቡቲ፣ የደቡብ ሱዳን፣ የባርባዶስ መሪዎችም እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍም ተገኝተዋል። ፕሬዝዳንት ሩቶ በስነ ስርዓቱ ላይ ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ ሀገራዊ ፕሮጀክት ብቻ ሳይሆን የፓን አፍሪካዊ መገለጫ ነው በማለት ገልጸውም ነበር። ሀገራቸው ኬንያ ከግድቡ ከሚመነጨው ኤሌክትሪክ ኃይል የተወሰነ ለማግኘት የኃይል ሽያጭ ስምምነትም ለመፈረም ዝግጁ መሆኗን ባደረጉት ንግግር ይፋ ማድረጋቸው አይዘነጋም። የትኛውም ሀገር ይህንን አይነቱን ሀብት የመጠቀም እድል መከልከል የለበትም ያሉት ዊሊያም ሩቶ የናይል ውሃ አጠቃቀም በፍትሃዊነት፣ ዘላቂነት፣ ትብብርና የእርስ በርስ መከባበር ላይ መርሆች ላይ የተመሰረተ ሊሆን ይገባልም ሲሉ አስጠንቅቀዋል። በትናንትናው ዕለት የኬንያ ፓርላማ አፈጉባኤን አግኝተው ያነጋገሩት የግብጹ አምባሳደር ሆስኒ የኬንያው ፕሬዝዳንት በህዳሴው ግድብ ምርቃት ስነ ስርዓት ላይ በመገኘት ሀገራቸው እንዳልተደሰተች አስረድተዋል። ኬንያም በዝግጅቱ ላይ በመገኘቷ ተከፍተናል፣ የትኛውም የተፋሰሱ ሀገር አልተገኘም ነበር፣ ኬንያ ብቻም ጅቡቲና ሶማሊያ የናይል ተፋሰስ አካል አይደሉም በማለት መናገራቸውን ጋዜጣው ዘግቧል። ከኢትዮጵያ ግድብ መጠቀሟ እኛን አይጎዳንም፣ ከኢትዮጵያ ጋር ያለው ጉዳይ የኤሌክትሪክ ኃይል ከማመንጨት ጋር የተያያዘ አይደለም፣ ከናይል ውሃ ጋር እንጂ በግብጽ በሱዳንና በኢትዮጵያ መካከል የሁለትዮሽ ወይም የሶስትዮሽ ስምምነት ላይ መድረስ አለብን፣ ይህም ስምምነት በዓለም አቀፍ ህግ መሰረት አስገዳጅ ነው ሲሉ ተደምጠዋል። የኬንያ ፓርላማ አፈጉባኤ ሞሰስ ዋታንጉላ ይህንን ንግግር በተመለከተ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የግብጽ መንግስት በናይል ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አካታች ውይይት እንዲቀበል ማሳሰባቸውም ተገልጿል። ፕሬዝዳንት ሩቶ ግብጽ ኢትዮጵያን ብቻ ከመጥቀስ ይልቅ ከሁሉም የናይል ተፋሰስ ሀገራት ጋር እንድትመካከር በሚል ያቀረቡትንም ሐሳብ እንደሚቀበሉት አፈጉባኤው በጽሑፋቸው የጠቀሱ ሲሆን ፕሬዝዳንት ሩቶን ሐሳብ በመከተል
ውሃ የጋራ ሀብት በመሆኑ አገራትን ከመከፋፈል ይልቅ አንድ ማድረግ እንዳለበት በመግለጽ ጥሪውን በድጋሚ አቅርቤያለሁም ሲሉ ተደምጠዋል። ይህንን የሚያጠናክር ዘገባ ያወጣው ዘስታር አፈጉባኤው ከናንተ ግብጽም ሆነ ከጎረቤታችን ኢትዮጵያ ጋር ችግር የለብንም፣ እንዲያውም የኤሌክትሪክ ኃይል ከኢትዮጵያ ስለምናስገባ ከህዳሴው ግድብ እኛ ኬንያውያን ተጠቃሚ ነን ሲሉ ተናግረዋል። ፕሬዝዳንቱ በቅርቡ እንደተናገሩት ግብጽ በናይል ጉዳይ ላይ ስጋት ካላት በኢትዮጵያ ላይ ብቻ አታተኩሩ፣ ሁሉንም ወደ ጠረጴዛ ዙሪያ ጥሩና ችግሩን በጋራ ለመፍታት ሞክሩ ሲሉ መናገራቸው አይዘነጋም። በመጨረሻም በኪም ጆንግ ኡን የምትመራው ሰሜን ኮሪያ የኒውክሌር የጦር መሳሪያ አቅሟን በከፍተኛ ፍጥነት እያሳደገች መሆኑ ተሰማ። ምዕራባውያኑን በእጅጉ ያሳሰበ ዜና ሆኗል። እስያዊቷ ሀገር ሰሜን ኮሪያ ከኒውክሌር የጦር መሳሪያና ዩራኒየምን በማበልጸግ ሂደት ውስጥ ከቀጠለችው ጥረት ጋር በተያያዘ በርካታ ዓለም አቀፍ ማዕቀቦች የተጣሉባት ቢሆንም ስልጣን ከቤተሰቦቻቸው በመውረስ ሀገሪቱን ለዓመታት እያስተዳደሩ የሚገኙት መሪው ኪም ጆንግ ኡን የሚመሩ ፒዮንግያንግ ለኒውክሌር የጦር መሳሪያ ምርት ከፍተኛ ሚና ያለው ዩራኒየምን በከፍተኛ ቁጥር ማከማቸት መጀመሯና በዚህም በደቡብ ኮሪያ ከፍተኛ ስጋት ውስጥ መውደቋን የዘገበው ፈርስት ፖስት በትንታኔው የደቡብ ኮሪያ የደህንነት መረጃዎች ሰሜን ኮሪያ ከ2000 ኪሎ በላይ የሚሆን ከ90 በመቶ በላይ የተጣራና የኒውክሌር የጦር መሳሪያ ለመስራት የሚያስችል ዩራኒየም ክምችት በሰሜን ኮሪያ መኖሩን ማረጋገጣቸውን በማንሳት ይህም ሰሜን ኮሪያ የኒውክሌር የጦር መሳሪያን ከክምችቷን ለማሳደግ የምታደርገውን ጥረት የሚያሳይ መሆኑን አመልክቷል። ከ20 ዓመት በፊት የመጀመሪያ የሆነውን የኒውክሌር የጦር መሳሪያ የሞከረችው ሰሜን ኮሪያ ይህንን እርምጃዋን ተከትሎም የተባበሩት መንግስታት ድርጅትን ጨምሮ በበርካታ ሀገራት ተደራራቢ ማዕቀብ እንደተጣለባት አይዘነጋም። በዚህም ምንም እንኳን ይህ እርምጃ ሰሜን ኮሪያን ከዓለም ያገለልና ሀገሪቱን ኢኮኖሚያዊ ጫና ውስጥ በማስገባት ረሃብን ጨምሮ በርካታ ቀውሶች በሰሜን ኮሪያ ላይ ያስከተለ ቢሆንም የሀገሪቱ መንግስት ግን ከማዕቀብና ጫናዎቹ በተቃራኒ ወታደራዊ አቅሙን ማፈርጠም መቀጠሉንና ወታደራዊ አቅም ማሳደጉ ላይ ሙሉ ትኩረቱንና አቅሙን በኒውክሌር የጦር መሳሪያዎች እንዲሁም ሚሳኤሎችና የውሃ ውስጥ ሰው አልባ ጥቃት አድራሾችን የጦር መርከብ ሰርጓጆችንና መርከቦችን ጨምሮ የኒውክሌር አረር መተኮስ የሚያስችሉ የጦር መሳሪያዎችን ስትገነባና ስትሞክር እንዲሁም ስታከማች መቆየቷን ያነሳው ዘገባ ሰሜን ኮሪያ ይህንን እውነት ነው ስትል ባትቀበለውም በደቡብ ኮሪያ በኩል የሚወጡ የደህንነት መረጃዎችን ግን ይህንኑ በተደጋጋሚ እየገለጹና ያረጋገጡ መሆኑ ተጠቁሟል። ደቡብ ኮሪያ በሰሜን ኮሪያ የተጣራና አለ የምትለው የዩራኒየም ክምችት 2000 ኪሎ ግራም የሚሆንና 90 በመቶ የተጣራ በመሆኑ በትንሹ 47 የኒውክሌር ፈንጂዎችን ለመስራት የሚያስችል መሆኑን ያነሳው ዘገባው በተጨማሪም በሰሜን ኮሪያ ከዋና ከተማዋ ፒዮንግያንግ በ100 ኪሎ ሜትሮች ርቀት ላይ የሚገኘው የዩንግቢዮን ጣቢያን ጨምሮ 4 የዩራኒየም ማበልጸጊያ ጣቢያዎች መሰረተ ልማቶች መኖራቸውን ሁሉም ጣቢያዎችም በየዕለቱ በከፍተኛ እንቅስቃሴ ላይ መሆናቸውን የገለጹት የደቡብ ኮሪያ የደህንነት ሚኒስትሩ ኡንግ ዶንግ ዩንግ ዓለም ሰሜን ኮሪያን በአፋጣኝ ሊያስቆማት እንደሚገባ ማሳሰባቸውን ጠቅሶ በሰሜን ኮሪያ በኩል ቀደም ሲል በይፋ ከተሰራጩት መሪው ኪም ጆንግ ኡን 2 የተለያዩ የዩራኒየም ማበልጸጊያ ጣቢያዎችን ሲጎበኙ ከሚያሳየው ምስል በተጨማሪ ይፋ ነው የተባለው ነገር ባይኖርም የኪም ጆንግ ኡን አዳዲስ ጣቢያዎች ጉብኝት እንዲሁም የደቡብ ኮሪያ የደህንነት መረጃዎችና ሰላዮች ከሰሜን ኮሪያ ውስጥ ያቀበሏቸው መረጃዎች እንደሚያሳዩት የሰሜን ኮሪያ የኒውክሌር ኃይል መፈልጠም በእጅጉ እየተባባሰ መምጣቱና ይህም በአሜሪካም በደቡብ ኮሪያና ለሌሎችም የሰሜን ኮሪያ ጠላት ለሚባሉ ሀገራት ከፍተኛ ሁኔታ አስጊ መሆኑም ተነግሯል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።